ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን ቆይ። አራት ሺህ የምክክር ጉባኤ ተሳታፊዎች ለታላቁ ሀገራዊ ምክክር ጉባኤ አዲስ አበባ መግባት ጀምረዋል። መሰረታዊ ሀገራዊ ችግሮችን በመፍታትና መግባባትን በመፍጠር ጠንካራ ሀገር ለመገንባት ወሳኝ መሰረት ይጥላል የተባለው ዋናው የሀገራዊ ምክክር ጉባኤ የመጨረሻና ወሳኝ ምዕራፍ ላይ ደርሷል። ዝርዝሩ የአናውል ተስፋ ነው። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው በዚህ ታሪካዊ ጉባኤ ላይ ለመሳተፍ ከሁሉም የሀገሪቱ አካባቢዎች የተወከሉ 4000 ተሳታፊዎች አዲስ አበባ መግባት መጀመራቸውን የሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ ለተሳታፊዎች በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲና በተዘጋጁ ምቹ ቦታዎች ላይ ደማቅ አቀባበል እያደረገላቸው ይገኛል። ጉባኤውም በ8 ዋና ዋና አጀንዳዎች ላይ በዝርዝር በመምከር ዘላቂ መፍትሄዎችን ለማስቀመጥ ያለመ ሲሆን ከተለያዩ ክልሎች፣ ከከተማ አስተዳደሮችና ከዲያስፖራ ማህበረሰብ የተወከሉ የህብረተሰብ ክፍሎች በአንድ መድረክ ያገናኛል። ተሳታፊዎቹም ለዘመናት የዘለቁ አለመግባባቶችንና ልዩነቶችን በሰለጠነ መንገድ ለመፍታት በሚደረገው በዚህ ታሪካዊ መድረክ ላይ ለመሳተፍ እድል በማግኘታቸው የተሰማቸውን ከፍተኛ ደስታ ገልጸዋል። ከተለያዩ ክልሎች የመጡ የማህበረሰብ መሪዎች፣ የወጣት ተወካዮችና ተጽዕኖ ፈጣሪዎች እንደተናገሩት መድረኩ ሀሳብን በነጻነት ለማንሸራሸር፣ ህብረ ብሔራዊ አንድነትን ለማጠናከርና ለቀጣይ ትውልድ የምትሆን የተረጋጋች ጠንካራ ሀገርን ለመገንባት ትልቅ ተስፋ የተሰነቀበት ነው። ምክክሩም ለዘላቂ ሀገራዊና ዲሞክራሲያዊ ግንባታ ትልቅ አስተዋጽኦ እንደሚያበረክትም ተመካካሪዎች ጽኑ እምነታቸው መሆኑን አረጋግጠዋል። ኢትዮጵያና ሳውዲ አረቢያ ሰላምና ደህንነትን ጨምሮ የጋራ ፍላጎታቸው በሆኑ ጉዳዮች ላይ ያላቸውን ግንኙነት ለማጠናከር እንደሚሰሩ አስታወቁም። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላህ ቢን ሐሰን አልዛህራኒ ጋር ዛሬ በጽህፈት ቤታቸው ተወያይተዋል። ጌዲዮን ጢሞቴዎስ ኢትዮጵያና ሳውዲ አረቢያ ያላቸውን የረጅም ዘመን የሁለትዮሽ ግንኙነት አድንቀዋል። ሁለቱ ወገኖች የጋራ ትኩረት በሆኑ ቀጠናዊ የሰላምና ደህንነት ጉዳዮች ዙሪያ ውይይት አድርገዋል። በተጨማሪም ሀገራቱ የጋራ ፍላጎታቸውን መነሻ በማድረግ በተለያዩ ዘርፎች ያላቸውን ትብብር ማጠናከር እንዲሁም በሳውዲ አረቢያ በሚኖሩ ኢትዮጵያውያን ዜጎች ጉዳይ ላይ መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ለተለዋዋጭ ሁኔታዎች የማይበገር አህጉራዊ የጤና ስርዓት የመገንባት ተግባርን አጠናክራ ትቀጥላለች ተባለ። የአፍሪካ የጤና ባለሙያዎችን አቅም ለመጪው ዘመን ማዘጋጀት፣ ትብብርን፣ ቴክኖሎጂን፣ ፈጠራንና አመራርን መጠቀም በሚል መሪ ቃል በአዲስ አበባ ለ3 ቀናት ሲካሄድ የነበረው የአፍሪካ የሕክምና ትምህርት ጉባኤ ተጠናቋል። ዝርዝሩ የሄሮዳይት ንጉሴ ነው። ኢትዮጵያ በጤናው ዘርፍ ያላትን ልምድና የካበተ አቅም በመጠቀም የጎረቤት ሀገራት ተማሪዎችን በነጻ በማስተማርና በጤና አገልግሎት ተደራሽነትና ጥራት ላይ ያላትን ልምድ ለጉባኤው አካፍላለች። በጉባኤው ማጠናቀቂያ የጤና ሚኒስትር ዴኤታ ሳህረላ አብዱላሂ እንደገለጹት ጉባኤው በሀገሪቱ ለሚያጋጥሙ የጤና ተግዳሮቶች በአፍሪካውያን የሚመራ መፍትሄ ማስቀመጥ ላይ ትኩረት ያደረገ ነው። በጉባኤው ከበርካታ የአፍሪካ ሀገራት የመጡ የሕክምና ሳይንስ ምሁራን፣ ተመራማሪዎችና ፖሊሲ አውጪዎች የተሳተፉ ሲሆን በጋራ አህጉራዊ ተግዳሮቶች እና መፍትሄዎቻቸው ላይ ሰፊ ውይይት መደረጉን ጠቁመዋል። በአህጉሪቱ የሚገኙ የሕክምና ማሰልጠኛ ተቋማት ዘመኑ ከዋጀው የቴክኖሎጂ እድገት ጋር እንዲራመዱና ብቁ የሰው ኃይል እንዲያፈሩ ለማስቻል ምክክር መደረጉንም አንስተዋል። በጉባኤው ማጠናቀቂያ ላይ የወደፊቱን የጤና ስርዓት ተግዳሮቶች በብቃት መቋቋም የሚያስችል ጠንካራና ተለዋዋጭ አቅም ለመገንባት የሚያስችል የጋራ አቋም መያዙን አስታውቀዋል። በተጨማሪም የአፍሪካን የጤና ስርዓት ለማጠናከርና የስልጠና ጥራትን ለማሻሻል ሰፊ ምክክር ተደርጓል። በዚህም ኢትዮጵያ ለጤናው ዘርፍ የሰው ኃይል ግንባታ የሰጠችውን ልዩ ትኩረት የጎረቤት ሀገራት ተማሪዎችን በነጻ በማስተማርና የሕክምና መሰረተ ልማትን በማስፋፋት ረገድ ያላትን ልምድ በማካፈል አርአያነት ያለው ተግባር ማከናወኗን ገልጸዋል። በቀጣይም በጉባኤው የተቀመጡ ግቦችን ለማሳካት ኢትዮጵያ ሰው ሰራሽ አስተውሎትን ጨምሮ በቴክኖሎጂ በታገዘ መልኩ ከሌሎች የአፍሪካ ሀገራት ጋር በትብብር እንደምትሰራ ተናግረዋል። የአፍሪካ የሕክምና ትምህርት ቤቶች ስብስብ ፕሬዝዳንት ፕሮፌሰር ላዮኔል ግሪን ቶምሰን በበኩላቸው በጉባኤው የተቀመጡ አቅጣጫዎች የሀገሪቱን የጋራ አቅም በማቀናጀት አፍሪካን ከውጭ የሕክምና ጥገኝነት ሙሉ በሙሉ ተላቃ ራሷን እንድትችል ለማድረግ ወሳኝ መሰረት የሚጥሉ መሆናቸውን ገልጸዋል። ኢትዮጵያ ለዓለም ንግድ ድርጅት አባልነት የምታደርገውን ጥረት በማጠናከር ከታይላንድ ጋር የሁለትዮሽ የገበያ መዳረሻ ፕሮቶኮል ተፈራረመች። በጄኔቫ በሚገኘው የዓለም ንግድ ድርጅት ዋና መስሪያ ቤት የተፈረመው ይህ ስምምነት ኢትዮጵያ ወደ ዓለም አቀፉ
የንግድ ስርዓት ለመቀላቀል በምታደርገው ጉዞ ውስጥ ትልቅ ምዕራፍ መሆኑ ተገልጿል። ፕሮቶኮሉን በጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋአብ ክበበውና በዓለም ንግድ ድርጅት የታይላንድ ቋሚ መልእክተኛ አምባሳደር ባውቺትር ፒትፊልድ ፈርመውታል። አምባሳደር ጸጋዛብ ክበበው በወቅቱ እንደገለጹት የዚህ ፕሮቶኮል መፈረም በሀገሪቱ የድርድር ሂደት ውስጥ ከፍተኛ እመርታ ነው። አባልነቱ በመንግስት ሰፊ የማክሮ ኢኮኖሚ ማሻሻያ አጀንዳ ስር ዋና ብሔራዊ ቅድሚያ የሚሰጠው ጉዳይ መሆኑን ያብራሩት አምባሳደሩ ስምምነቱ ለንግድ፣ ለኢንቨስትመንትና ለዘላቂ ኢኮኖሚ እድገት አዳዲስ እድሎችን እንደሚፈጥርም ተናግረዋል። ከቻናል ዋን ወደ እናንተ የሚደርሱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የፕሬዝዳንት ዶናልድ ትራምፕ በኃይል እንመታቸዋለን ንግግርን ተከትሎ የአሜሪካ ጦር ኢራን ላይ አዲስ ዙር ጥቃትን ከፍቷል። የሆርሙዝ ወሽመጥ የወደብ ከተሞች የሆኑትን ሲሪንክንና ባንደር አባስን ጨምሮ በሀገሪቱ ደቡባዊ ክፍሎች ፍንዳታ መከሰቱን የኢራን መንግስት መገናኛ ብዙሃን ዘግቧል። ጸጋን የተሰማ ተጨማሪ ይዛበታለች። ፕሬዚዳንት ትራምፕ ከአዲሱ ጥቃት በኋላ በትሩዝ ማህበራዊ ገጻቸው ባሰፈሩት ጽሁፍ በኢራን ለተፈጸመው የመርከቦች ድብደባ ያጸፋ እርምጃ ነው፣ በድጋሚ ከተፈጠረ ከዚህም የባሰ ይሆናል ብለዋል። ከአሜሪካ እርምጃ በኋላ የባህረ ሰላጤው ሀገራት በኢራን ጥቃት እንደተፈጸመባቸው አስታውቀዋል። በባህሬን ዋና ከተማ ማናማ ፍንዳታዎች መከሰታቸው የተገለጸ ሲሆን ኩዌት ሚሳኤሎችንና ድሮኖችን ማክሸፏን አስታውቃለች። ካታር በበኩሏ የደህንነት ማስጠንቀቂያ ማውጥታለች። የኢራን ዋና ተደራዳሪ የሆኑት የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ዋሽንግተን ጉልበተኝነትና ቃል ኪዳንን ማጠፍ ዋጋ የሚያስከፍሉ መሆናቸውን አሁንም አልተማረችም ሲሉ በኤክስ ገጻቸው ጽፈዋል። በግልጽ ላስቀምጠው ካቃታችሁ ትመታላችሁ ያሉት አፈ ጉባኤው ሆርሙዝ ወሽመጥ የሚከፈተው ኢራን በምትዘረጋው አሰራር እንጂ በአሜሪካ ዛቻ አይደለም ብለዋል። የአሜሪካ ጦር ማዕከላዊ እዝ ጥቃቶቹ የተፈጸሙት የኢራንን በንግድ መርከቦችና በንጹሐን ሲቪል ባህርተኞች ላይ ጥቃት የማድረስ አቅም ይበልጥ ለማዳከም እንደሆነ አስታውቀዋል። እዙ ባወጣው መግለጫ በኢራን የሚገኙ 90 ወታደራዊ ኢላማዎችን መምታቱን ገልጿል። በኢራን የባህር ዳርቻ የሚገኙ የአየር መከላከያ ስርዓቶችና የወታደራዊ ሎጂስቲክስ መሰረተ ልማቶች ጥቃት ከደረሰባቸው ኢላማዎች መካከል እንደሆኑ ማስታውቋል። እዙ የአሁኖቹን ጥቃቶች የትላንትናውን ስኬታማ የማጥቃት እርምጃዎች የተከተሉ ናቸው ብሏል። ኮናርክና ቻባሃር የተባሉ ከተሞችን ጨምሮ በሌሎች የኢራን የባህር ዳርቻ አካባቢዎች በርካታ ፍንዳታዎች መከሰታቸው ተዘግቧል። የኢራን መንግስት ቴሌቪዥን ጣቢያ እንዳወጣው ዘገባ ባንዳር አባስ ከተማ ውስጥ 8 ፍንዳታዎች ተከስተዋል። በደቡብ ኢራን የሚገኙት ሲሪክና ጃስክ ወደቦች ደግሞ በሁለት ሚሳኤሎች መመታታቸውን ገልጿል። ኢራንና የተባበሩት አረብ ኤምሬቶች የሚጓጓዙበት አቡ ሙሳ ደሴትም 2 ጊዜ ጥቃት እንደደረሰበት ተዘግቧል። የአሜሪካ ጥቃቶች ያደረሱት የጉዳት መጠን እስካሁን አልታወቀም። ይሁን እንጂ ቻባሃር ውስጥ የኃይል መቋረጥ እንዳጋጠመና ቡሽር ውስጥ በሚገኝ የእስላማዊ አብዮታዊ ዘብ ጦር ሰፈር እሳት መነሳቱን የኢራን መገናኛ ብዙሃን ገልጿል። አሜሪካ በኔቶ ውስጥ መቀጠል እንደምትፈልግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ትራምፕ ለኔቶ ጉባኤ ከ1400 በላይ ልዑካንን ይዘው አንካራ መገኘታቸው አነጋጋሪ ሆኗል። አማሩ ገብሩ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የዘንድሮው የመሪዎች ጉባኤ የተካሄደው በተርኪ አንካራ ነው። በጉባኤው ላይ የዩክሬን ሩሲያ ጦርነት፣ የአውሮፓ ደህንነትና የድርጅቱ ህልውና ዋነኛ የውይይት አጀንዳዎች እንደነበሩ ተገልጿል። በጉባኤው ላይ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን፣ በስፔን፣ በግሪንላንድና በዩክሬን ጉዳዮች ላይ ጠንካራ አቋማቸውን አስተላልፈዋል። የአሜሪካና የኢራን የተኩስ አቁም ስምምነት መቋረጡን በማንሳት ከቴህራን ጋር ድርድር ለማድረግ ፍላጎት እንደሌላቸው አጽንኦት ሰጥተዋል። አሜሪካ በኢራን ላይ ከ80 በላይ ወታደራዊ ኢላማዎችን መምታቷን በመጥቀስ አስፈላጊ ከሆነ ተጨማሪ ወታደራዊ እርምጃ እንደሚወስዱም ጠቁመዋል። በተጨማሪም አንዳንድ የኔቶ አጋሮች በኢራን ጉዳይ ለአሜሪካ በቂ ድጋፍ አላደረጉም ሲሉ በግልጽ ተችተዋል። በዚህ መድረክ ትራምፕ በኔቶ አባል ሀገራት መካከል ከፍተኛውን ትችት በስፔን ላይ የሰነዘሩ ሲሆን ስፔን ለመከላከያ የምታወጣው በጀት በቂ አይደለም በማለት ወቅሰዋል። እንዲሁም በኢራን ላይ በወሰዱት ወታደራዊ እርምጃ ወቅት ለአሜሪካ በቂ ድጋፍ አላደረገችም ሲሉም ከሰዋል። የግሪንላንድን ጉዳይ የሚያነሱት ትራምፕ ግሪንላንድ ለአሜሪካ በጣም አስፈላጊ ናት፣ ለዴንማርክ ግን ምንም አይደለችም ሲሉ ተደምጠዋል። እንደሳቸው ገለጻ ግሪንላንድ ለአርክቲክ ደህንነት፣ ለወታደራዊ ስትራቴጂ ሩሲያንና ቻይናን ለመቆጣጠር ብሎም ለዓለም ደህንነት እጅግ ወሳኝ ናት። ይሁን እንጂ ይህንን የትራምፕ ንግግር የዴንማርክ ጠቅላይ ሚኒስትር በጥብቅ አውግዘዋል። ግሪንላንድ ለሽያጭ የምትቀርብ አይደለችም፣ ዴንማርክም ሙሉ ግዛቷን በክብር ትጠብቃለች በማለት ምላሽ ሰጥተዋል። በጉባኤው ማጠቃለያ ላይ ትራምፕ ከዚህ ቀደም በኔቶ ጉባኤዎች ከነበሩ አገላለጻቸው በተለየና እጅግ በተለሳለሰ መልኩ ጉባኤው
እጅግ የተሳካ በመሪዎች መካከልም ትልቅ አንድነት የታየበት ነበር ሲሉ ተደምጠዋል። በተጨማሪም አሜሪካ በኔቶ ውስጥ መቆየቷን እንደምትፈልግ ለአጋር ሀገራት ማረጋገጣቸውን የቢቢሲ ዘገባ ያሳያል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በዚህ ጉባኤ ላይ ከ1400 በላይ ልዑካን አስከትለው መምጣታቸው አነጋጋሪ ሆኗል። ከዚህ ባለፈ በልዩ ቡድናቸው ውስጥ ምግብና መጸዳጃ ቤት ተረፈ ምርቶችን ሰብስበው ወደ አሜሪካ የሚመልስ ልዩ ክፍል መካተቱ ትልቁ መነጋገሪያ ጉዳይ እንደሆነ ዘ ጋርዲያን ዘግቧል። ይህ ያልተለመደ አሰራር ለደህንነት ጥንቃቄ ሲባል የተደረገ ስለመሆኑም አክሏል። በዋናነት የፕሬዝዳንቱን ባዮሎጂካል ቅሪቶች የውጭ ሀገራት የስለላ ተቋማት በላቦራቶሪ በመመርመር ስለ ጤና ሁኔታቸው ሚስጥራዊ መረጃ እንዳያገኙ የማድረግ ዓላማን የያዘ ስለመሆኑም ዘገባው ጠቁሟል። ትራምፕ የኢራን ቁጥር 1 ኢላማ ነኝ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተርኪ አንካራ በተካሄደው የኔቶ ጉባኤ መጠናቀቂያ ላይ ከጋዜጠኞች ጋር በነበራቸው ቆይታ የአሜሪካና የኢራንን ጦርነት በተመለከተ የወሰዷቸውን እርምጃዎችና ያሳዩትን አቋም በጽኑ ተከላክለዋል። ፕሬዝዳንቱ አክለውም አሁን ድረስ ለቴህራን አገዛዝ ዋነኛና ቁጥር 1 ኢላማ ሆነው እንደሚቀጥሉ በይፋ ገልጸዋል። ትራምፕ ለጋዜጠኞች በሰጡት መግለጫ ኢራኖች መሪዎች ነበሯቸው፣ አሁን ግን የሉም። አሁን ደግሞ ሌላ አዲስ መሪዎችን ተክተዋል። እነሱም ቢሆኑ ነገ ሊጠፉ ይችላሉ በማለት ጠንከር ያለ መልእክት አስተላልፈዋል። ትራምፕ የራሳቸውን ደህንነት አስመልክተው ሲናገሩም እኔም በሆን ነገ ልጠፋ እችላለሁ፣ ምክንያቱም እኔ የነሱ ቁጥር 1 ኢላማ ነኝ በማለት በግልጽ ተናግረዋል። ይህ የአሜሪካው ፕሬዝዳንት ንግግር በአሁኑ ወቅት በዓለም አቀፍ መገናኛ ብዙሃን ላይ ከፍተኛ የመነጋገሪያ አጀንዳ ሆኗል። የተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት በመርከቦች ላይ የተፈጸሙትን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩ አሳሰበ። ይህ ማሳሰቢያ የተሰማው አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን ያጸፋ እርምጃ ከወሰደች በኋላ ነው። በሆርሙዝ ላይ የተፈጸሙትን ጥቃቶች ተከትሎ በመርከቦች ላይ የሚፈጸመው የግዴለሽነት ጥቃት በድጋሚ የመርከብ ላይ ሰራተኞችን ሕይወት ለአደጋ ማጋለጥ ጀምሯል ሲሉ የድርጅቱ ዋና ጸሐፊ አርሴኒዮ ዶሚኒጌዝ ተናግረዋል። የመርከብ ላይ ሰራተኞች ደህንነትን ማረጋገጥ እስካልተቻለ ድረስ ሀገራት፣ የመርከብ ባለቤቶች፣ የመርከብ ትራንስፖርት ተቋማትና ሁሉም የሚመለከታቸው ባለስልጣናት ባህርተኞችን ካላስፈላጊ አደጋ ለመጠበቅ ሲሉ በሆርሙዝ በኩል ከመተላለፍ እንዲቆጠቡ ጠይቃለሁ ብለዋል። በጦርነቱ ምክንያት ለወራት ተዘግቶ የነበረው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ከተደረሰ በኋላ የመርከቦች እንቅስቃሴ ጨምሯል። የዓለማችን 20 በመቶ የነዳጅና የጋዝ ምርት በሚተላለፍበት የሆርሙዝ ወሽመጥ ሲንቀሳቀሱ በነበሩ 3 መርከቦች ላይ ማክሰኞ ዕለት ጥቃት የተፈጸመ ሲሆን እስካሁን ለጥቃቱ ኃላፊነት የወሰደ የለም። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ፕሬዝዳንት ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት ማብቃቱን አሳውቀዋል። ይህም በባህረ ሰላጤው አካባቢ ዳግም ውጥረት እንዲያገረሽ ያደረገ ሲሆን በሆርሙዝ ወሽመጥ ላይ ያለውን እንቅስቃሴ ስጋት ላይ ጥሎታል። በዚህም ምክንያት ቀንሶ የነበረው የነዳጅ ዋጋ ጭማሪ ማሳየቱ ተዘግቧል። በኢራን ለ6 ቀናት የቆየው የብሔራዊ ሀዘን መርሃ ግብር ወደ ኢራቅ ተሻግሯል። የአሊ ሀሚኒ አስከሬን በኢራቅ ናጃፍ ጎዳናዎች በሺዎች በሚቆጠሩ ሰዎች ታጅቦ ተሸኝቷል። ጸጋን የተሰማ የኢራቁ ናጃፍና ከርበላ ከተሞች በዓለም አቀፍ የሺአ እስልምና ውስጥ ቅዱሳን የሚባሉ ስፍራዎች መሆናቸውን ተከትሎ በኢራን የተካሄደው የአሊ ሀሚኒ የ6 ቀናት ብሔራዊ ሀዘንና ስንብት መርሃ ግብር ወደዚሁ የኢራቅ ከተሞች ተሻግሯል። በትላንትናው ዕለት የሀሚኒ አስክሬን ወደ ናጃፍ ዓለም አቀፍ የአየር ማረፊያ ሲደርስ የኢራቅ ጠቅላይ ሚኒስትር፣ የሀገሪቱ ከፍተኛ ባለስልጣናት፣ የሃይማኖት መሪዎችና የኢራን ፕሬዝዳንት መሱድ ፔዜሽኪያን በይፋ ተቀብለውታል። በልዩ ተሽከርካሪ በናጃፍ ጎዳናዎች ላይ ተዘዋውሮ በሺዎች በሚቆጠሩ ሰዎች ታጅቦ ተሸኝቷል። የሽኝቱ ተሳታፊዎች የኢራንና የኢራቅ ሰንደቅ ዓላማዎችን እያውለበለቡ የሀሚኒን ፎቶግራፍ ይዘው ሲጓዙ ተስተውሏል። እንዲሁም አሜሪካንና እስራኤልን የሚቃወሙ መፈክሮች መሰማታቸውን ሮይተርስ ዘግቧል። ከናጃፍ በኋላ የሽኝቱ ጉዞ ወደ ከርበላ መቀጠሉን የጠቀሰው የሮይተርስ ዘገባ በዚያም በኢማም ሁሴንና በአቡል ፋድል አልአባስ መስጂዶች የጸሎት ስነ ስርዓት ተደርጎላቸዋል። ኢራቅ ለዚሁ ሽኝት በሚሊዮኖች የሚቆጠሩ ሰዎች በአደባባይ ይወጣሉ በማለት ጥብቅ የደህንነት ዝግጅት አድርጋ የነበር ሲሆን በዕለቱም የስራ ረፍት አውጃለች። ኢራን ይህን የብዙ ቀናት የሽኝት መርሃ ግብር የቀጠናውን የሺአ አንድነት ለማሳየትና ከጦርነቱ በኋላ አሁንም በቀጠናው ተጽዕኖ እንዳላት ለማሳየት ተጠቅማለች ተብሏል። የብሪታንያ ጠቅላይ ሚኒስትር በኔቶ ጉባኤ ወቅት ከተርኪ ፕሬዝዳንት ልዩ ስጦታ ተበረከተላቸው። መሪዎቹ በመከላከያ ዘርፍ አዲስ ስምምነትም ተፈራርመዋል። መሀሌት ደመላሽ ተጨማሪ ይዛበታለች።
ተሰናባቹ የብሪታንያ ጠቅላይ ሚኒስትር ኬር ስታርመር የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ጉባኤን ለመሳተፍ በአንካራ በተገኙበት ወቅት ከተርኪ ፕሬዚዳንት ሬሲፕ ጣይብ ኤርዶሃን እጅግ የተለየ ስጦታ እንደተበረከተላቸው ቢቢሲ ዘግቧል። ስታርመር የፕሬዚዳንት ኤርዶሃን ስም የተቀረጸበትና በልዩ ሁኔታ የተሰራ ሪቮልቨር ሽጉጥ ከነጥይቱ ተቀብለዋል ሲል ዘገባው አክሏል። ነገር ግን መሳሪያው ወደ ብሪታንያ ለመሄዱንና በተርኪ ከሚገኙ የብሪታንያ ባለስልጣናት እጅ እንደሚገኝ የጠቀሰው ዘገባው ሽጉጡ ወደ ብሪታንያ ከመመለሱ በፊት ተኩስ ማድረግ የማይችል እንዲሆን ይደረጋልም ተብሏል። ፕሬዚዳንት ኤርዶሃን ስጦታው ከተርኪ እንዲወጣ የነበሩትን የወጪ ፍቃድ ገደቦች ቢያነሱም መተኮስ የሚችል መሳሪያ ወደ ብሪታንያ ማስገባት ህገወጥ በመሆኑ ሽጉጡ በተርኪ ቀርቷል። የብሪታንያ ጠቅላይ ሚኒስትር ጽህፈት ቤትም ይህ ዘገባ እስከወጣበት ጊዜ ድረስ የመሳሪያውን ፎቶ ይፋ አላደረገም። በእርግጥም ይህ የኤርዶሃን መሳሪያ ስጦታ ለስታርመር ብቻ የተበረከተ አለመሆኑንና በአንካራ በተካሄደው የኔቶ ጉባኤ ላይ ለተሳተፉ የየሀገሪቱ መሪዎች በተመሳሳይ ስጦታ መሰጠቱን ቢቢሲ ጠቅሷል። በጉባኤው ወቅት ስታርመርና ኤርዶሃን በመከላከያ ዘርፍ አዲስ ስምምነትን ተፈራርመዋል። ስምምነቱን በሁለቱ ሀገራት መካከል የመረጃ ልውውጥንና የደህንነት ትብብርን የበለጠ ለማጠናከር መንገድ ይከፍታል ተብሏል። ስታርመር ከጉባኤው በኋላ በሰጡት መግለጫ በጉባኤው ልናሳካው የፈለግነውን አንድነት አሳክተናል ሲሉ ተናግረዋል። አክለውም በዩክሬንና በኢራን ያሉትን ግጭቶች በማሰብ ይህ አንድነት እጅግ አስፈላጊ ነው ብለዋል። ስታርመር ባለፈው ወር ከስልጣናቸው እንደሚለቁ ካስታወቁ በኋላ ይህ የመጨረሻ ትልቅ ዓለም አቀፍ መድረካቸው እንደሚሆንም ዘገባው አክሏል። ቻይና በ1.22 ሚሊዮን ካሬ ሜትር ላይ ያረፈውንና በዓለም ቁጥር 1 የተባለለትን የባቡር ጣቢያ ገንብታ አጠናቃለች። በተራራ አናት ላይ የተገነባው የባቡር ጣቢያው ግንባታ 38 ወራት የፈጀ መሆኑም ታውቋል። ሲጂቲኤን እንደዘገበው በባቡር ጣቢያው ግንባታ ታሪክ እጅግ ግዙፍ፣ በቴክኖሎጂ የተሞላና ጊዜን የቆጠበ ግንባታ አከናውና አጠናቃለች። ቾንግ ኪንግ ኢስት የሚል ስያሜ የተሰጠው ይህ የዓለም ትልቁ የባቡር ጣቢያ በደቡብ ምዕራብ ቻይና በተራራ አናት ላይ የተገነባ ሲሆን 1.22 ሚሊዮን ካሬ ሜትር ላይ ያረፈ ነው። በሰዓት እስከ 16000 ተሳፋሪዎችን ማስተናገድ የሚችለው ይህ ባቡር ጣቢያ ከኒውዮርኩ ግራንድ ሴንትራል ባቡር ጣቢያ በ6 እጥፍ እንደሚበልጥም ነው የተጠቆመው። 40,000 የግንባታ ባለሙያዎች፣ የሮቦት ማሽነሪዎች፣ ከ2 ሚሊዮን ኩቢክ ሜትር በላይ ኮንክሪት እንዲሁም 366,000 ቶን የሚጠጋ ብረት ጥቅም ላይ ውለዋል። የአሜሪካው ጠፈር ምርምር ተቋም ወደ ጨረቃና ማርስ ለሚደረጉ የወደፊት ጉዞዎች ጠፈርተኞችን ለማዘጋጀት ሲል ከዓለም ሙሉ በሙሉ ተነጥለው ለ1 ዓመት በሰው ሰራሽ መኖሪያ ቤት የሚቆዩ ፈቃደኛ ሰራተኞችን መመልመል መጀመሩን አስታወቀ። ኤፍራታ ጥላውን ተጨማሪ ይዛበታለች። የአሜሪካ የጠፈር ምርምር ተቋሙ ጨረቃና ማርስ ፍለጋ አናሎግ ለተሰኘው አዲስ የምርምር ተልዕኮ ፈቃደኛ የሆኑ ሰራተኞችን ማመልከቻ መቀበል ጀምሯል። በዚሁ መሰረት በፈረንጆቹ 2027 በሚጀምረው በዚህ ተልዕኮ የተመረጡት ፈቃደኛ ግለሰቦች በሂውስተን በሚገኘው የናሳ ጆንሰን ስፔስ ሴንተር ውስጥ በሚገነቡ 2 ጠባብ መኖሪያዎች ውስጥ ለ12 ወራት ያህል ይቆያሉ። ከእነዚህ መኖሪያዎች አንደኛው በጥልቅ ህዋ ውስጥ የሚጓዝ መንኮራኩርን የሚመስል ሲሆን፣ ሁለተኛው ደግሞ በጨረቃ ወይም በማርስ ላይ የሚገኝ ምርምር ጣቢያን ተመስሎ የተሰራ ነው። የዚህ የምርምር ፕሮጀክት ዋና ዓላማ ጠፈርተኞች በወደፊቱ ጉዟቸው ሊያጋጥሟቸው የሚችሉትን እንደ መገለል፣ የሀብት እጥረት፣ የመገናኛ ዘዴዎች መዘግየት፣ የመሳሪያዎች ብልሽትና በጠባብ ቦታዎች ውስጥ ለረጅም ጊዜ የመኖር ስነ-ልቦናዊ ጫናዎችን አስቀድሞ መለማመድ ነው። በዚህ ተልዕኮ ውስጥ የሚሳተፉ ግለሰቦች ዝም ብለው ከመቀመጥ ይልቅ የተለያዩ ሳይንሳዊ ሙከራዎችን ያደርጋሉ። ሰው ሰራሽ ሮቨሮችን ያሽከረክራሉ። እንዲሁም በጨረቃና ማርስ ላይ የመራመድ ልምምዶችን ሙን ዎክ ኤንድ ማርስ ዎክ እያከናወኑ የዕለት ተዕለት ተግባራትን ያከናውናሉ። በዚህ ሂደት ውስጥ ተመራማሪዎች የተሳታፊዎችን አካላዊና አእምሯዊ ጤንነት ያለማቋረጥ ክትትል የሚያደርጉ ሲሆን የሚሰበሰበው መረጃም የሰው ልጅ አካልና አእምሮ ከረጅም የጠፈር ጉዞ ጋር እንዴት እንደሚላመድ ለማጥናት ይረዳል። ጥናቱ ከእንቅልፍ ጥራት፣ የአእምሮ ብቃትና ከጭንቀት ደረጃ ጀምሮ እስከ አመጋገብ፣ የበሽታ መከላከል አቅምና የስራ ቡድን ጥምረት ያሉትን ዝርዝር ጉዳዮች ያካትታል። በእነዚህ ተሳታፊዎች ላይ የሚገኘው የምርምር ውጤት ለወደፊቱ የአርጤምስ የጨረቃ ላይ ጣቢያ ግንባታና ለመጀመሪያው የሰው ልጅ የማርስ ጉዞ እቅድ የመንኮራኩር ንድፎችን ለማሻሻል ጥቅም ላይ ይውላል። ናሳ ለዚህ ተልዕኮ አመልካቾች ላይ ጥብቅ መስፈርቶችን ያወጣ ሲሆን ተወዳዳሪዎቹ የአሜሪካ ዜጋ ወይም ቋሚ ነዋሪ የሆኑ
እድሜያቸው ከ30 እስከ 55 ዓመት የሆኑ እንዲሁም እንግሊዝኛ ቋንቋ አቀራርበው መናገር የሚችሉና በሳይንስ፣ በቴክኖሎጂ፣ ኢንጂነሪንግ ወይም ማትስ ስቴም ዘርፎች የመጀመሪያ ዲግሪ ወይም ተመጣጣኝ ወታደራዊና የሙያ ልምድ ያላቸው መሆን አለባቸው። በተጨማሪም ሰፊ የሕክምናና የስነልቦና ምርመራዎችን ማለፍ የሚጠበቅባቸው ሲሆን ተቋሙ ለዚህ ተልዕኮ የሚከፍለውን የገንዘብ መጠን ዝርዝር እስካሁን ይፋ ባያደርግም በተመሳሳይ የቀደሙ የምርምር ተልዕኮዎች ላይ ለተሳታፊዎች የገንዘብ ክፍያ መፈጸሙን አስታውቋል። በዓለም ላይ በየዓመቱ ከ20 ሚሊዮን በላይ ሰዎች በካንሰር በሽታ የሚጠቁ ሲሆን 10 ሚሊዮን ያህሉ ደግሞ ለህልፈት እንደሚዳረጉ የዓለም ጤና ድርጅት አስታወቀም። ድርጅቱ ባወጣው አዲስ ዓመታዊ ሪፖርት በሳይንሱ ዘርፍ የታዩ አስደናቂ እድገቶች ቢኖሩም በበለጸጉና በደሃ ሀገራት መካከል ባለው ከፍተኛ የሕክምና የመድኃኒት አቅርቦት ልዩነት ምክንያት በሚሊዮን የሚቆጠሩ ህሙማን አሁንም ለከፋ ማህበራዊ፣ ኢኮኖሚያዊ ቀውስ እየተዳረጉ መሆኑን አስገንዝበዋል። ለዝርዝሩ ሄሮዳይት ንጉሴ። በድርጅቱ ሪፖርት መሰረት በዓለም ላይ ከሚኖሩ ሰዎች መካከል 1/5 የሚሆኑት ወይም 20 በመቶ ያህሉ የካንሰር ህመምተኛ የመሆን እድል አላቸው። እንዲሁም በሽታው በራሳቸው ወይም በቅርብ የቤተሰብ አባላቸው አማካኝነት 92 በመቶ የሚሆኑትን የዓለም ህዝቦች በቀጥታም ሆነ በተዘዋዋሪ ይነካል። የካንሰር ታማሚዎች ቁጥር እስከ አውሮፓውያኑ 2050 ድረስ ወደ 35 ሚሊዮን ሊጠጋ እንደሚችል ሪፖርቱ ያመላክታል። ይሁን እንጂ አሁን ባለው ነባራዊ ሁኔታ በበለጸጉ ሀገራት የጡት ወይም የህፃናት ካንሰር እንዳለባቸው ከታወቀባቸው ሰዎች መካከል 85 በመቶዎቹ ቢያንስ ለ5 ዓመታት በህይወት የመቆየት እድል አላቸው። ይህ ቁጥር በደሃ ሀገራት ግን ከ30 በመቶ በታች ይወርዳል። ለዚህም ዋነኛው ምክንያት የመድኃኒትና የህክምና መሰረተ ልማት እጥረት መሆኑን ዘጋርዲያን የዓለም ጤና ድርጅትን ጠቅሶ ዘግቧል። እንደ ጥናቱ ገለጻ ዝቅተኛና መካከለኛ ገቢ ባላቸው ሀገራት የዓለም ጤና ድርጅት ቅድሚያ ከሰጣቸው 20 የካንሰር መድኃኒቶች መካከል የሚገኙት ከ9 እስከ 54 በመቶ የሚሆኑት ብቻ ናቸው። በአንጻሩ በበለጸጉ ሀገራት የአቅርቦት ከ68 እስከ 94 በመቶ ይደርሳል። ከዚህም በላይ በ23 ሀገራት ውስጥ ምንም አይነት የጨረር ህክምና መገልገያ ተቋማት የሉም። በተለይም ከሰሃራ በታች ባሉ የአፍሪካ ሀገራት የካንሰር ምርመራ ምጣኔ ዝቅተኛ ቢሆንም በበሽታው የሚሞቱ ሰዎች ቁጥር ግን ባልተመጣጠነ መልኩ እጅግ ከፍተኛ መሆኑ ተጠቅሷል። ከዚህ በተጨማሪም 2/3 የሚሆኑት የዓለም ሀገራት የካንሰር ህክምናን በሀገራዊ ሁለንተናዊ የጤና ዋስትና ፓኬጆቻቸው ውስጥ ያላካተቱ ሲሆኑ በከፍተኛ የህክምና ወጪ ምክንያት በአንዳንድ አካባቢዎች እስከ 90 በመቶ የሚሆኑ ታማሚዎች ህክምናቸውን አቋርጠው ለመውጣት ይገደዳሉ። የታካሚዎችና የቤተሰቦቻቸው ዓለም አቀፍ ጥናት እንደሚያሳየው በሽታው ከፍተኛ የገንዘብ ቀውስ፣ የስነ ልቦና ስብራትና አስታማሚዎች ላይ ከባድ ጫና እየፈጠረ ይገኛል። ከናይጄሪያ የመጣችውና ከጡት ካንሰር የተረፈችው አቢጌል ሲሞን ኸርት እንደገለጸችው ወላጆች የልጆቻቸውን ህክምና ለመክፈል ሲሉ ልጆቻቸውን ከትምህርት ቤት ለማስወጣት የሚገደዱበት እንዲሁም በአንዳንድ አካባቢዎች ካንሰርን ተከትሎ ባለው ማህበራዊ መገለል ምክንያት ህይወት አድን የሆነውን የጡት ቀዶ ጥገና ከመውሰድ ይልቅ ሞትን የሚመርጡ ሴቶች አጋጥመዋታል። ይሁን እንጂ ሪፖርቱ አዎንታዊ ስኬቶችን ያካተተ ሲሆን የማህፀን በር ካንሰርን ሙሉ በሙሉ ለማጥፋት የሚያስችል ተስፋ ሰጪ መንገድ መኖሩንና የትንባሆ አጠቃቀም መቀነሱን ጠቅሷል። የዓለም አቀፍ የካንሰር ምርምር ኤጀንሲ ምክትል ኃላፊ ዶክተር ኢዛቤል ሶርጆ ማታራም እንዳሉት 40 በመቶ የሚሆኑት አዳዲስ የካንሰር ጉዳዮች እንደ ትንባሆ፣ ኢንፌክሽን፣ አልኮልና ከልክ ያለፈ ውፍረት ካሉ አስቀድመን ልንከላከላቸው ከምንችላቸው መንስኤዎች ጋር የተያያዙ ናቸው። የዓለም ጤና ድርጅት ባለሙያዎች የዓለም ማህበረሰብ በሽታውን ከማከም ባለፈ ለታካሚዎች እንክብካቤ እኩል ትኩረት እንዲሰጥ እንዲሁም መንግስታት ከበሽታው መከላከያ ጀምሮ እስከ ምርመራና ሕክምና ድረስ በቂ ፈንድ እንዲመድቡ ጥሪያቸውን አቅርበዋል። በካናዳ የሚገኝ ሳይንቲስት በከተሞች መስፋፋት ምክንያት የተፈጥሮ መኖሪያቸውን እያጡ ያሉ ብቸኛ ንቦችን ለመታደግ ሲል ልዩ የንቦች ሆቴል መገንባቱ ተሰማ። ንብ ሲባል ብዙዎቻችን ወደ አእምሯችን የሚመጣው በትልቅ ቀፎ ውስጥ በህብረት የሚኖሩ ማር ሰራተኛ ንቦች ቢሆኑም እውነታው ግን ፈጽሞ የተለየ ነው ትለናለች ኤፍራታ ጥላውን በዘገባዋ። በዓለም ላይ ካሉ የንብ ዝርያዎች መካከል 90 በመቶ የሚሆኑት ህብረት የሌላቸው እንደ ንግስት ወይም ሰራተኛ እገዛ ሳይፈልጉ እያንዳንዷ ሴት ንብ የራሳቸውን ጎጆ ለብቻዋ የምትቀልስ ብቸኛ ንቦች ናቸው። እነዚህ አስደናቂ ፍጥረታት በተፈጥሮ እንቁላል የሚጥሉት በደረቁ ዛፎች፣ ባዶ የእጽዋት ግንዶችና በነፍሳት በተቦረቦሩ ጉድጓዶች ውስጥ ቢሆንም የኮንክሪት ከተሞች መስፋፋት ግን ህይወታቸውን አደጋ ላይ ጥሏል። የከተሞች ማደግና የደረቁ ዛፎች መወገድ የእነዚህን ጠቃሚ
ተጠቃሚ ነፍሳት የተፈጥሮ ማደሪያ በማጥፋት የህልውና አደጋ ደቅኖባቸዋል። የተፈጥሮ መዛባት ለመታደግ ግንባር ቀደም የሆነው ካናዳዊ ተመራማሪ ጄ ስኮት ማካይቨር ለችግሩ አስገራሚ መፍትሄ ዘይዷል። ተመራማሪው ጠባብ ዋሻዎች ያሏቸው 200 አነስተኛ የንብ ሆቴሎች በከተማ ውስጥ በመትከል ለ3 ተከታታይ ዓመታት የእነዚህን ብቸኛ ነፍሳት የዕለት ተዕለት እንቅስቃሴ በቅርበት ተከታትሏል። ከተለመደው የማር ቀፎ በተለየ እያንዳንዱ ክፍል ለአንድ ሴት ንብና ለልጆቿ ብቻ እንዲያገለግል ተደርጎ የተሰራው ይህ ሆቴል በከተማዋ የተደበቀውን ትልቅ የነፍሳት ማህበረሰብ ሚስጥር ቁልጭ አድርጎ አሳይቷል። ሙከራው ሰው ሰራሽ መኖሪያዎች የከተማን ብዝሃ ሕይወት ለመጠበቅ ያላቸውን ወሳኝ ሚና በማሳየት ለቀጣይ ምርምሮች አዲስ በር ከፍቷል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የነዳጅና ኢነርጂ ባለስልጣን በተለያዩ ከተሞች ባደረገው ድንገተኛ ፍተሻ በትክክለኛ ልኬት ባለመስራትና የነዳጅ ቅናሽ ሲፈጽሙ ባገኛቸው 12 የነዳጅ ማደያዎች ላይ ጊዜያዊ የነዳጅ ጭነት እገዳ መጣሉን አስታወቀ። ለዚህና ለሌሎች የቢዝነስ መረጃዎቻችን መሐሌት ደመላሽ። ባለስልጣን መስሪያ ቤቱ ባወጣው ይፋዊ መግለጫ እንደተገለጸው እገዳው የተላለፈው ከግንቦት 29 ቀን 2018 ዓ.ም ጀምሮ በተደረገ ድንገተኛ የኢንስፔክሽን ስምሪት በተገኙ ግኝቶች ላይ ተመስርቶ ነው። ባለስልጣኑ በነዳጅ ማደያዎቹ የመቅጃ ማሽኖች ላይ ባደረገው ምርመራ ማደያዎቹ ትክክለኛውን ልክ የማያሳዩና የነዳጅ ቅናሽን በመፈጸም ተገልጋዩን የሚጎዳ አሰራር ሲከተሉ መቆየታቸውን አረጋግጫለሁ ብሏል። በዚህም መሰረት ጥፋት የተገኘባቸው 12 ማደያዎች እንደ ጥፋታቸው መጠን ከ1 እስከ 2 ወር የሚደርስ የነዳጅ ጭነት እገዳ ተጥሎባቸዋል። ይህ የእገዳ ውሳኔ ተግባራዊ እንዲሆን ለነዳጅ አቅራቢ ድርጅቶችና ለሚመለከታቸው ኩባንያዎች በደብዳቤ መግለጹን አስታውቋል። የነዳጅ አቅርቦት ፍቃድ የሚሰጠው ማህበረሰቡን በታማኝነትና በፍትሃዊነት ለማገልገል መሆኑን ያሳሰበው ባለስልጣኑ የፍቃድ ግዴታቸውን ረግጠው የህዝብ ጥቅምን በሚጎዱ አካላት ላይም በቀጣይ ጥብቅ የቁጥጥርና ጠንከር ያሉ ህጋዊ እርምጃዎችን እንደሚወስድ አስጠንቅቋል። የኢትዮጵያ ላኪዎች የዩክሬን የቀረጥ ነጻ የገበያ እድል እንዲጠቀሙ ጥሪ ቀረበ። የኢትዮጵያ ነጋዴዎችና ላኪዎች ብሪታንያ ታዳጊ ሀገራትን ተጠቃሚ የሚያደርገውን የንግድ ስርዓት በተሻለ ሁኔታ ተጠቅመው ወደ ገበያ የመግባት እድላቸውን እንዲያሰፉ ጥሪ ቀርቧል። ይህ ጥሪ በአዲስ አበባ በተካሄደው የስልጠና መድረክ ላይ የተላለፈ ሲሆን የኢትዮጵያ ላኪዎች የእድሉን የመስፈርቶቹንና የተግባራዊ ሂደቶችን ግንዛቤ እንዲያሳድጉ ያለመ መሆኑ ተጠቁሟል። በለንደን የኢትዮጵያ ኤምባሲ ከንግድና ቀጠናዊ ትስስር ሚኒስቴር፣ ከዩኬ የንግድና ልማት መስሪያ ቤት፣ ከብሪታንያ ኤምባሲና ከኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ጋር በመተባበር ባዘጋጁት በዚህ መድረክ ላይ ወደ ዩኬ ገበያ ለመግባት የሚያስፈልጉ የጥራት ደረጃዎችና የቁጥጥር መስፈርቶች ተብራርተዋል። አምባሳደር ብሩክ መኮንን እንደገለጹት ቡና፣ የግብርና ምርቶችና ጨርቃጨርቅ በዚህ ስርዓት ተጠቃሚ ሊሆኑ የሚችሉ የወጪ ንግድ ዘርፎች ናቸው። ሆኖም የቀረጥ ቅናሹ ብቻውን በቂ ባለመሆኑ ላኪዎች ተወዳዳሪና ቀጣይነት ያለው ምርት ለማቅረብ ጥረት ማድረግ እንዳለባቸው አስገንዝበዋል። የስልጠናው ዓላማ የኢትዮጵያ ንግድ ተቋማት ወደ ዓለም አቀፍ የገበያ ሰንሰለቶች እንዲገቡና የወጪ ንግድ አፈጻጸማቸውን በማሳደግ ለኢኮኖሚ እድገት የድርሻቸውን እንዲወጡ ማገዝ ነውም ተብሏል። ህንድ የነዳጅ ጥገኝነትን ለመቀነስ በፔትሮል ውስጥ ባዮፊውልን የመቀላቀል ስራ በአሽከርካሪዎች ዘንድ ከፍተኛ ተቃውሞ እየገጠመው ነው። አሽከርካሪዎች አዲሱ የኢታኖል ቅልቅል ነዳጅ የአሽከርካሪዎችን ጉልበት እንደሚቀንስና የሞተር እቃዎችንም እንደሚያበላሽ በመግለጽ መንግስት አማራጭ ንጹህ ነዳጅ እንዲያቀርብ እየጠየቁ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ መንግስት ይህ የባዮፊል ስትራቴጂ ሀገሪቱ ለነዳጅ ወደ ውጭ የምታወጣውን በቢሊዮን የሚቆጠር ዶላር እንደሚያድንና ለአካባቢ ጥበቃ ትልቅ አስተዋጽኦ እንዳለው ይሟገታል። ዋናው ቅሬታ የመነጫው አዲሱ ነዳጅ ከተሽከርካሪዎች የአገልግሎት ዘመንና ብቃት ጋር ባለመጣጣሙ ነው። የነዳጅ ባለሙያዎችና አሽከርካሪዎች እንደሚያረጋግጡት የኢታኖል ቅልቅል ነዳጅ መኪኖች በ1 ሊትር የሚጓዙትን ርቀት ከ3 እስከ 12 በመቶ ቀንሶታል። ከዚህም በላይ ከ2023 በፊት የተመረቱ የቆዩ ተሽከርካሪዎች ሞተርና የነዳጅ ማስተላለፊያ ቱቦዎች በኢታኖል ምክንያት በቀላሉ የመዛግና የመበላሸት አደጋ እየገጠማቸው ነው። አሽከርካሪዎችን ይበልጥ ያስቆጣው ደግሞ ኢታኖል ከነዳጅ እጅግ በጣም ርካሽ ቢሆንም የተቀላቀለው ነዳጅ ግን ለተጠቃሚው እየተሸጠ ያለው በተለመደው ውድ የፔትሮል ዋጋ መሆኑ ነው። በአሁኑ ወቅት በህንድ ማደያዎች ውስጥ ምንም አይነት የኢታኖል ቅልቅል የሌለበት ንጹህ ነዳጅ ማግኘት የማይቻል በመሆኑ ጉዳዩ ወደ ጠቅላይ ፍርድ ቤት የሚያመራ የህግ ክርክርን አስነስቷል። መረጃው የቢቢሲ ነው። በመጨረሻም ስፖርት። በ23ኛው የዓለም ዋንጫ ብዙ አነጋጋሪ ጉዳዮች ተከስተዋል።
ሜሲ የኮከብ ግብ አግቢነት ክብረ ወሰን ሲረከብ ሮናልዶ በ6 ተከታታይ የዓለም ዋንጫዎች ተሰልፎ ግብ ያስቆጠረ ኮከብ ሆኗል። አፍሪካውያን ቡድኖች ባለቀ ሰዓት አሸናፊነታቸውን አሳልፈው ሰጥተዋል። አውሮፓዊቷ አውስትሪያ በውድድሩ መዝለቅ ቢሳናትም በዓለማችን በከፍተኛ ሁኔታ ካሸበረቁ የእግር ኳስ ተጫዋቾች ዴቪድ አላባን ይዛ መጥታለች። የዓለም ዋንጫ የሩብ ፍጻሜ ጨዋታዎችም ዛሬ ይካሄዳሉ። ጥንቅሩ የአናውል ተስፋ ነው፣ እንደሚከተለው ያቀርበዋል። ዴቪድ አላባ ከናይጄሪያዊ አባቱና ከፊሊፒንስ እናቱ በ1992 ጁን 24 ተወለደ። ሰዎች ግን ብዙ ጊዜ አመጣጡ እንግዳ ይሉታል። ምክንያቱም ውልደቱ፣ አስተዳደጉና አኗኗሩ ዓለምን ያቀፈ በመሆኑ ነው። ዴቪድ በጀርመን ቢወለድም እድገቱና ዜግነቱ በኦስትሪያ ነው። አባቱ ናይጄሪያዊ ሲሆን እናቱ ደግሞ ፊሊፒንሳዊ ናት። አያቱ ደግሞ ኮንጎ፣ ሚስቱ ዴንማርካዊ ነች። ኑሮውን ደግሞ ስፔን አድርጎ በስፔን ይኖራል። ቤተሰቦቹ ደግሞ በእንግሊዝ ይኖራሉ። ዴቪድ አላባ የክርስትና እምነት ተከታይ ሲሆን አባቱ የእስልምና እናቱ ደግሞ የቡድሃ እምነት ተከታይ ናቸው። ዴቪድ አላባ የእግር ኳስ ህይወቱ በዝቅተኛ የእግር ኳስ ክለቦች ስር እየተሻሻለ በ2008 ዓ.ም ለባየር ሙኒክ የወጣቶች ክለብ የፈረመ ሲሆን ከዚያም በጥቂት ጊዜያት ወደ ዋና ቡድን ተቀላቀለ። አላባ ጥሩ የሚባል ብቃትና እንቅስቃሴን አሳየ። በባየር ሙኒክ የቆይታ ጊዜውም የጀርመን ቡንደስሊጋ ሻምፒዮንነትንና በ2013 እና 2020 የአውሮፓ ሻምፒዮን ሊግ አሸናፊ ሆኗል። በ2021 አላባ ወደ ሪያል ማድሪድ ተዘዋወረ። አብዛኛውን ጊዜ የሚጫወተው እንደ መሃል ተከላካይ ወይም ግራ ተከላካይ ቢሆንም በመሃል ሜዳ ላይ መጫወት ይችላል። በጣም ጠንካራ የግራ እግር ምት ካላቸው ድንቅ ተጫዋቾች አንዱ ነው። ዴቪድ አላባ በኦስትሪያ ብሔራዊ ቡድንም ከፍተኛ ቦታ የሚሰጠው ተጫዋች ነው። ለኦስትሪያ ብሔራዊ ቡድን በ17 ዓመት ከ112 ቀናት እድሜው ለኦስትሪያ የተሰለፈ በእድሜ ትንሹ ተጫዋች ነው። 23ኛው የዓለም ዋንጫ 16ቱን የጥሎ ማለፍ ጨዋታ ግብጽን ከአርጀንቲና ያገናኘው ጨዋታ የዳኝነት መድሎ ደርሶብኛል ስትል ግብጽ በአርጀንቲና ላይ ከደረሰባት አነጋገሪ የዓለም ዋንጫ ሽንፈት በኋላ ለፊፋ በይፋ ቅሬታ አስገብታለች። የግብጽ እግር ኳስ ፌዴሬሽን ዳኛው ፍራንሶ ሌቴክሲዮ እና የዳኝነት ቡድኑ ላይ ምርመራ እንዲደረግ ጠይቀዋል። ፌዴሬሽኑም በርካታ ተቃራኒ ውሳኔዎች በእነሱ ላይ እንደተካሄደም ያምናል። የአርጀንቲና እግር ኳስ ማህበር በከባድ የገንዘብ ማጭበርበርና በህገወጥ የገንዘብ ዝውውር ወንጀል በኤፍቢአይ ምርመራ እየተካሄደበት እንደሆነም ተገልጿል። የፍትህ አካላትና የግብር ባለስልጣናት ማህበሩ ከስፖንሰሮችና ከተወሰኑ ኩባንያዎች ጋር ባደረጋቸው የንግድ ስምምነቶች ላይ ጥርጣሬ አላቸው። 8 ሀገራትን ይዞ ወደ ቀጣይ ዙር ያለፈው 23ኛው የዓለም ዋንጫ ከአንድ ቀን እረፍት በኋላ ዛሬ ቀጥሎ ይካሄዳል። ብቸኛ የአፍሪካ አህጉር ተወካይ የሆነችው ሞሮኮን ምሽት ላይ በጥሩ አቋም ላይ ከምትገኘውና ለዋንጫ ቅድሚያ ግምት ከተሰጣት ሀገር ፈረንሳይ ጋር ትገናኛለች። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።